ሰላም እንዴት አላችሁልን? ወደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የአስረኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ እንደቀጠለ ነው። ዩኒት 3 ላይ ነው ያለ ነው። ባለፈው ሴሽን እንግዲህ ዩኒት 3ን ስንጀምር ዩኒት አውትካምን እና ኦብጀክቲቫችን ምንድን ነው፣ ምን ምን እውቀቶችን እንገበያለን አት ኤንድ ኦፍ ዩኒት የሚለውን እና እንዲሁም የተወሰነ ነገር ኢንትሮዲውስ ለማድረግ ያክል በጨረፍታ አይተናል ማለት ነው። ዛሬ ደግሞ እንግዲህ 3.1 የሚለውን ሰብሴክሽን ቲዮሪ ኦፍ ፕሮዳክሽን ለማየት ተገናኝተናል ማለት ነው። ከዚህ በፊት የነበሩትን ቪዲዮዎች እንግዲህ ያላያችሁ ተማሪዎች መለስ ብላችሁ ዩኒት 1 እና ዩኒት 2 እንዲሁም ከዚህ በፊት የነበረውን የኢንትሮዳክሽን ሴሽን እንድታዩት ጋብዛለሁኝ። ምክንያቱም እዛ ላይ ኦብጀክቲቫችንን እንግዲህ በጣም ቬሪ ኢምፖርታንት ነው ብያቸዋለሁ፣ ማወቃችንን ቼክ የምናደርግበት ነው። እነሱን ሴት አድርገን ነበር። ስለዚህ በዛሬው ሴሽን ደግሞ ቲዮሪ ኦፍ ፕሮዳክሽን ላይ ምን ምን ነገሮች እናያለን የሚለውን እዛ ላይ በጨረፍታ ሃይላይት አድርገን ነበር። ዛሬ እነሱን እናያለን ማለት ነው። እንግዲህ እንደ ሁልጊዜው በቀጥታ ወደ ሴሽናችን ከመግባታችን በፊት እዚች ጋር ሳይታችንን ላስታውሳችሁ ወዳለው www.lucybridgeacademy.com የሚለው ሳይታችን ላይ ስትገቡ ብሪፍ ኖቶች የተዘጋጁላችሁ አሉ። እነሱን ኮንሱም ማድረግ ይቻላል። እንዲሁም ደግሞ ኩዌስችን ባንክ አለው። ብዙ ጥያቄዎችን በመስራት ኮንሴፕቶችን ግራስፕ ማድረግ ይቻላል። ፐርሰናላይዝድ የሆነ ኤአይ አለው። ከ5 በላይ ቋንቋዎች ኢኔብልድ ስለሆነ በምትፈልጉት ቋንቋ መጠቀም እንደምትችሉ ላስታውሳችሁ እወዳለሁ። እንዲሁም ደግሞ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉና የቴሌግራም ገጻችንን እንድትቀላቀሉ ጋብዛለሁ። በቀጥታ ወደ ዛሬው ሴሽን ስንገባ ቲዮሪ ኦፍ ፕሮዳክሽን ላይ ምን ምን ነገሮች እናያለን የሚለውን ነው እንግዲህ የምናየው። በመጀመሪያ እንግዲህ ኦብቪየስሊ ፕሮዳክሽንስ ራሱ ምንድን ነው፣ ፕሮዳክቲቪቲስ ምንድን ነው፣ ምንድን ቢለያቸው ፕሮዳክት ኤንድ ፕሮዳክቲቪቲ። እንግዲህ ኦብቪየስሊ ፕሮዳክቲቪቲ ስንል ኢት ፐርቴንስ ቱ ዋት ኤፊሽንሲ ራይት፣ ከፕሮዳክሽን ጋር የተያያዘ ኤፊሽንሲን የምንገልጽበት ነው። ምርትና ምርታማነት፣ ፕሮዳክት ኤንድ ፕሮዳክቲቪቲ፣ ምርታማነት ፕሮዳክቲቪቲ፣ ምርታማነት፣ ፕሮዳክት ምርትና ምርታማነት። እነዚህን ኮንሴፕቶች ምርት ስንል፣ የምርት ሂደት ስንል፣ ፕሮዳክሽን ስንል ምን ማለት ነው የሚለውን እስኪ ዲፋይን በማድረግ እንጀምራለን። እንግዲህ ፕሮዳክሽን ማለት ኢትስ አ ፕሮሰስ ሂደት ነው ኦፍ ትራንስፎርሚንግ ሮ ማቴሪያልስ ኢንፑቶችን ማለት ነው፣ ትራንስፎርሚንግ ቱ ፊኒሽድ ጉድስ። በቀላሉ ኢኮኖሚክ ቫሊዩ እንዲጨምሩ ለማድረግ ወደ አለቀላቸው ምርቶች የምንቀይርበት ሂደት ፕሮዳክሽን እንለዋለን። የሆነ ኢንፑት አለ፣ የሆነ ነገር ፕሮሰስ ውስጥ እናሳልፈውና ወደ ፊኒሽድ ወደሆነ ጉድ እንቀይረዋለን ማለት ነው። ስለዚህ ፕሮዳክሽን ኢዝ ዘ ፕሮሰስ ኦፍ ትራንስፎርሚንግ ሮ ማቴሪያልስ ኦር ኢንፑትስ ኢንቱ ጉድስ ኤንድ ሰርቪስስ ኦር ፊኒሽድ ጉድስ ኤንድ ሰርቪስስ ኦር አውትፑት ዊዝ አን አድድ ኢኮኖሚክ ቫሊዩ። እንግዲህ ሮ ማቴሪያሎቹ ላይ ያስገባናቸው ሮ ማቴሪያሎች ላይ ምንም አይነት ኢኮኖሚክ ቫሊዩ አድ ካላደረግን ፕሮዳክሽን ልንለው አንችልም። አስገብቶ ማስወጣት ምንም አይነት ቫሊዩ አድ ማያደርግ ከሆነ ሰውም ኮንሱም ሊያደርገው ሊገዛው አይፈልግም ማለት ነው። ስለዚህ ፕሮዳክሽን የሚባለው ሂደት ይሄ ሂደት ነው ማለት ነው። ሪሶርሶች የምንላቸው እንግዲህ ሮ ማቴሪያልስ ኦር ኢንፑትስ የምንላቸው ምን ያካትታሉ? ሎንግ ተርም ሪሶርሶች ሊሆኑ ይችላሉ፣ ወይም ፍሌክሲብል ሪሶርሶች ሊሆኑ ይችላሉ። ላይክ ሌበር፣ እንግዲህ ሌበር ዌጅ የከፈልን ስኪሎቻቸውን የምንጠቀም ሰዎች ወይም ደግሞ ጉልበታቸውን የምንጠቀም ሰዎች ሌበር ተብሎ ይገለጻሉ፣ ዌጅ ይከፈላቸዋል። and also ሌሎች አውትፑቶች ሮ ማቴሪያልስ like services ኢንፑቶች ሊሆኑ ይችላሉ። and also capital goods like machines and land ሬንት ካላደረግን ካፒታል ኢንቨስት አድርገን መግዛት ይኖርብናል። land or to build a building እነዛ ነገሮች ፐርቴን የሚያደርግ ነው ማለት ነው። ካፒታል ጉድስ ማለት these are combined to create what finished goods። እነዚህን ሁሉ ኮምባይን አድርገን we are going to have what finished goods, right? So the goal of production is to maximize output while efficiently using available resources። እንግዲህ የኢኮኖሚክስ ራሱ ዋናው ዓላማው efficient utilization of scarce resources ነው ተባብለናል። ብዙ ጊዜ ከ9ኛ ክፍል ጀምራችሁ ስትማሩ ኢኮኖሚክስ በዋነኛነት እንደ ሰብጀክት ራሱ ዓላማው in order to utilize what scarce resources efficiently as much as possible ማለት ነው። ስለዚህ እነዚህን ሪሶርሶች ሮ ማቴሪያሎች ስኬርስ የሆኑ ሪሶርሶች as much as possible the best optimal combination በማጣመር the best optimal utility የሚሰጠን ፕሮዳክት ፕሮዲዩስ የማድረግ ሂደት ነው። ስለዚህ እነዚህን available resources efficiently utilize በማድረግ we are going to maximize output ማለት ነው።
as a firm ማክሲማይዝ አውትፑት አደረግን ማለት አውትፑቱን ማክሲማይዝ የምናደርገው የፕሮዳክታችን አውትፑት ማክሲማይዝ ሆነ ማለት ብዙ የምንሸጠው ጉድስ ኤንድ ሰርቪስ ይኖረናል። ብዙ የምንሸጠው ጉድስ ኤንድ ሰርቪስ ካለን ብዙ ሬቨኒው ይኖረናል። ብዙ ሬቨኒው ካለን ብዙ ፕሮፊት ማክሲማይዝ ማድረግ እንችላለን የሚለውን እንግዲህ ራሽናሊ ኢንፈር ማድረግ እንችላለን ማለት ነው። ሶ ፕሮዳክሽን እንግዲህ በፋንክሽን ልንገልጸው እንችላለን፣ በፕሮዳክሽን ስኬጁል ልንገልጸው እንችላለን። በፕሮዳክሽን ከርቮች ደግሞ በመቼም ፈንክሽን ካለ ፕሎት መደረግ ይችላል፣ ማቴማቲካሊ በግራፍ ሊቀመጥ ይችላል ማለት ነው። ስለዚህ እነዛን እንግዲህ በምን እናስቀምጣቸዋለን። what is the secret recipe for a firm in order to produce certain amount of goods and services የሚለው እንግዲህ የሚወሰነው በፕሮዳክሽን ፋንክሽን ነው። ፕሮዳክሽን ፋንክሽን በቀላሉ it's a function that describes the amount of inputs in the process ማለት ነው። እንግዲህ እንዴት ነው የሚገለጸው? የምናስገባቸውን ኢንፑቶች ነው ፐርቴል የሚያደርገው። the output the q quantity of output can be expressed as a function of what? As a function of the inputs, labor and capital. So a production function shows what? The maximum output possible for every given combination of inputs. The maximum output possible የሚትለውን ነገር ያዙልኝ። እንግዲህ maximum output possible for a given combination of goods በተለያየ አይነት ኮምቢኔሽን ኮምባይን ልናደርግ እንችላለን። 10 ሌበር ከምን ያክል ከሆነ ዩኒት ኦፍ ካፒታል ጋር ቀንሰን ሌበር ደግሞ እንደዚህ ከሆነ ካፒታል ጋር ጨምረን እንደዚህ ኮምባይን አድርገን በማክሲመም አውትፑት ፖሲብል የምናወጣውን የሚያሳይ ፋንክሽን ነው ማለት ነው። So with labor and capital as inputs, the function can be written as Q as a function of what? Labor and capital. Inputs can be combined in varying proportions. በተለያየ አይነት ፕሮፖርሽን እንትን ልንላቸው ኮምባይን ልናደርግ እንችላለን። በኋላ ላይ አይዞ ኳንትስ የሚባል ኮንሴፕት እንተዋወቃለን። ከዚህ በፊት እንግዲህ ዩቲሊቲ ላይ ስናወራ ስለ ኢንዲፈረንስ ከርቭ ስለ ኢንዲፈረንስ አውርተን ነበረ ኮንሱመር ሳይድ ላይ። አሁን ደግሞ ሴለር ሳይድ ላይ ፕሮዲውሰር ሳይድ ላይ አይዞ ኳንትስ የሚባል ተመሳሳይ አይነት ከርቭ ያለው ከኢንዲፈረንስ ጋር ነገር ግን በሀሳብ የሚለያይ አይዞ ኳንትስ የሚባል ኮንሴፕት አለ ማለት ነው። ይሄ አይዞ ኳንት ኮንሴፕት እንግዲህ ተመሳሳይ አውትፑት አሎንግ ዘ ከርቭ እንግዲህ ኢንዲፈረንስ ከርቭ ላይ አሎንግ ዘ ከርቭ ተመሳሳይ ዩቲሊቲ አለ ብለናል። ዲፍረንት ኮምቢኔሽን ኦፍ ጉድስ ኮንሱም በማድረግ እዚህ ጋር ደግሞ ዲፍረንት ኮምቢኔሽን ኦፍ ኢንፑትስ በማስገባት አሎንግ ዘ ከርቭ ተመሳሳይ አይነት አውትፑት የምናገኝበትን ሴት ኦፍ ኦር በንድል ኦፍ ኢንፑትስ የምናይበት ነው ማለት ነው። እንተዋወቀዋለን በኋላ ላይ አይዞ ኳንትስ ምንድነው የሚለውን። so inputs can be combined in varying proportions allowing what different methods of producing the same output. በተለያየ መንገድ ፕሮዲዩስ ልናደርግ እንችላለን ግን we will end up producing the same output. ይሄን ነገር የምናየው የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ